አረበግ አረበግ ስለ ሕግ ነክ ጉዳዮች የምንጨዋወትበት ፕሮግራም ነው። አረበግ በየጊዜው የሚወጡ ሕግጋት ጋር የምንተዋወቅበትም ገበታ ይሆናል። ሕግን አለማወቅ ከተጠያቂነት አያድንም። አረበግ እንደምን አላችሁ አድማጮች። ሰለሞን ጓንጉል አረበግን አዘጋጅቼ ይዤ ቀርቤያለሁ። በዛሬው ፕሮግራም I don't choose to live in the past. I don't choose to live in the future. I choose to live in the moment now. ይህ አሜሪካዊ በአሜሪካና የቪየትናም ጦርነት ተሳትፏል። ይህ ጦርነት አበቃ ከተባለ ዓመታት ቢቆጠሩም እርሱ ጋር ግን ጦርነቱ አሁንም አላበቃም። ዛሬም ጦርነቱ በፈጠረበት የአእምሮ ጤና ማጣት ስቃይ ላይ ይገኛል። የእርሱ ዕጣ በብዙ ጦርነትና ግጭቶች እየተሳተፉ ባሉ ኢትዮጵያውያን ላይ እንዳይወጣ ሰላም ይስፈን የሚለውን አስቀድመን አልሰማንም እንዳትሉ ብለን ጥቂት እንላለን። ስለ እርሱ እናሰማለን። ከዚሁ ሐሳብ ብዙም ሳንርቅ በጦርነትና ግጭቶች እንዲሁም በህመምና አደጋዎች ከጊዜ በኋላ የሚከሰትን የአካል ጉዳት ተቀብሎ በስኬት ስለመኖር ሞታለች ተብላ ሳትሞት የቀረችውን ከ15 ዓመት ዕድሜዋ በኋላ የገጠማትን የአካል ጉዳት ተቀብላ በስኬት የምትኖረውን ህንዳይቷን ቪላሪን አስተዋውቃችኋለሁ። Now, on the 21st of September 2006, the doctors had a meeting with my parents. They wanted to pull the plug on my ventilator. Basically, they wanted to kill me. በጦርነትና በሚያስከትለው ውድመት ውስጥ መኖርን ማንም ጤነኛ ሰው ምርጫው ሊያደርገው አይችልም። እንኳንም መከራውን ላየና ለቀመሰው አይደለም፣ ስለ እነርሱም የሰማ ሰው በሰማው ሁሉ ሰላምና ጤና ማጣቱ አይቀርም። የእነርሱ ደግሞ ይብሳል። ዓመታት አልፈውም ጤና ማጣቱ በጊዜ ብዛት ላይሸነፍ ይችላል። የአሜሪካን የቪየትናም ጦርነት የተካሄደው ከ1948 እስከ 1968 ዓ.ም ነበር። 2 ሚሊዮን የቪየትናም ንጹሃን ዜጎች 1,350,000 ሰሜንና ደቡብ ብለው ጎራ ለይተው እርስ በርስ የተዋጉ የቪየትናም ወታደሮች 57,939 የአሜሪካን ወታደሮች ሕይወት አልፎ ጦርነቱ አበቃ ከተባለ ዓመታት ተቆጥረዋል። ለፊሊፕ ሃሊን ለ3 ዓመታት በባህር ኃይልነት በጦርነቱ ለተሳተፈው አሜሪካዊ ግን እስካሁን ጦርነቱ አላበቃም። Philip Paolini served 4 years in the Vietnam War as a Marine. ጦርነቱ የፈጠረበት በሕክምና አጠራሩ ፖስት ትራውማቲክ ስትረስ ዲስኦርደር የአእምሮ ጤናውን አቃውሶ ለሱስ አጋልጦ ባዶ እጁን አስቀርቶ በስተርጅና በጎዳና የሚያድር አድርጎታል። Ever since, he's been dealing with post-traumatic stress disorder, substance abuse, and he's also been homeless. ስለ እርሱ ዜናውን የሠራው ሲቢኤስ ኒውስ አዲስ ጥናትን መነሻ አድርጎ በቪየትናም ጦርነት የተሳተፉ ከ275,000 በላይ አሜሪካን ወታደሮች በጦርነቱ ሳቢያ የፒቲኤስዲ ዋና ዋና ምልክቶችን ያሳያሉ አለም። New research shows more than 270,000 Vietnam veterans are currently still experiencing significant symptoms of PTSD. 1/3 የሚሆኑ አሜሪካውያን የቪየትናም የጦርነቱ ተሳታፊዎች በከፍተኛ ድብርት ዛሬ ላይ ይሰቃያሉ። ታት ቢቆጠሩም መንግስታቱ ቢቀያየሩም ያን ጊዜ ለተዋጉት ወታደሮች ግን ጦርነቱ ዛሬም አላበቃም። አእምሮአቸው ውስጥ አለም። የፈጠረባቸውን የአእምሮ ጤና ማጣት ለማሸነፍ ግብግብ ላይ ይገኛሉ። እርሷ ሚያዚያ ወርን አትወደውም። አንዱ ሚያዚያ አልፎ ሌላው በተተካ ቁጥር ሩዋንዳዊቷ ቲናንያ ከባድ የአእምሮ መረበሽ ላይ ትወድቃለች። Every April, a sadness falls over Kenyaya, a community of genocide survivors, home to Cecile Umurewa. ዘር ምክንያት ሆኖ በምትኖርበት መንደር ሲሲል ኡምሬዌራ ያኔ በዘር ፍጅቱ ወቅት መንደራቸው የደረሱ ዘረኝነት ያሳበዳቸው ከመጀመሪያም እስከ መጨረሻ የፈጸሙትን የተናገሩትን እያንዳንዱን ነገር በሕይወት እንዴት እንደተረፈች ጭምር ታስታውሳለች። ከ20 ዓመታት በኋላም መደበቂያ በሌለበት መንደሯ የተከናወነው ያኔው የሰቆቃ ምስል ቁልጭ ብሎ ይታየኛል ትላለች። Each time in April I feel very anxious and sick because I remember the genocide. It's like a film in front of me because I can remember very well. በሩዋንዳ የዘር ፍጅት የተጎዱ ዜጎችን የአእምሮ ጤና ለመመለስ
በሽግግር ፍትህ ብዙ ተግባራት የተፈጸሙም ቢሆን ዓመታት ቢያልፉም ጦርነትና ግጭት የሚያመጣውን የአእምሮ ሰላም ማጣት በቀላሉ ማሸነፍ ቸግሮ ታይቷል። ለዚህ አሁን የጠቀስኳቸው አሜሪካዊ ፊሊፕና ሩዋንዳይቷ ቲና ያያ ምስክሮች ናቸው። ዓለም ሁሉ የአሜሪካና ቪየትናም ጦርነት ማብቃቱን ያምናል። ለፊሊፕና በመቶ ሺዎች ለሚቆጠሩ አሜሪካን ወታደሮች ግን ጦርነቱ ያበቃ አይመስልም። ትዝታው በፈጠረው የአእምሮ ጤና ማጣት ስቃይ ውስጥ ናቸው። እርሱም እንዲህ አለ። ትናንትም የወደፊቱንም ጊዜ መኖር አልፈልግም። መኖር የምፈልገው ዛሬን ነው። I don't choose to live in the past. I don't choose to live in the future. I choose to live in the moment now. የነ ፊሊፕ ክፉጣ በሀገራችንም በጦርነትና ግጭቶች እየተሳተፉ ላሉና እንዲሁም የሆነውን ሁሉ በተመለከቱ ንጹሃን ላይ እንዳይወጣ ህመሙ ወደ ትውልድም እንዳይሻገር ጦርነት ይብቃን፣ ሰው መሆን ብቻውን ክብር ያገኝ እላለሁ። አብረን ነን አይደል? ደስ ይላል። የምታደምጡት ረባህግን ነው። አሁን በጦርነትና ግጭቶች እንዲሁም በህመምና አደጋዎች ከጊዜ በኋላ የሚከሰትን የአካል ጉዳት ተቀብሎ በስኬት ስለመኖር ሞታለች ተብላ ሳትሞት የቀረችውን ከ15 ዓመት ዕድሜዋ በኋላ የገጠማትን የአካል ጉዳት ተቀብላ በስኬት የምትኖረውን ህንዳይቷን ቪላሪን አስተዋውቃችኋለሁ። በሕይወታችን በእያንዳንዱ የአካል ክፍሎቻችን በዓይናችን በምናየውም በማናየውም እንዳሻን የማዘዝ ስልጣኑ የለንምና መቼ ምን እንደሚገጥመን አናውቅ። ይህ ሐሳብ ራሱ ትዝ የሚለንም አይመስለኝም። ስለማይለንም እንዲህ ቢያጋጥመኝ እንዲህ አደርጋለሁ ብለን ዝግጅት አናደርግም። ዛሬ አብሮን አለ ያልነው የአካል ክፍላችን ነገ ጥሎን ቢሄድ ጥሎን የሄደው ደግሞ ነፍስ ካወቅን በኋላ ቢሆን ያጣነውን ተቀብለን ሕይወት እንዴት ይቀጥላል የሚለውን ለመወሰን እንቸገራለን። ከዚህ ቀደም በዚህ ሐሳብ ላይ ፕሮግራም ሲሰራ መነሻ ምክንያት የሆነኝ እንደ ቀልድ የአካል ክፍልን እየነጠቀ የነበረው የመኪና አደጋም ተደጋግሞ አጋጠመ ሲባል የሰማሁት ስትሮክ ነበረ። እነዚህና ሌሎች ምክንያቶች ሳይወገዱ በተለያዩ የሀገራችን ክፍሎች የምንሰማቸው የክፋትና የጥፋት ተግባራት ብዙዎቹን ከጊዜ በኋላ የአካል ጉዳተኛ እያደረጉ ይገኛሉ። እነዚህ ሰዎች ከደረሰባቸው የአካል ማጣት ባልተናነሰ ይፈተኑበትን የስሜት መጎዳት በመረዳት ካጎነበሱበት ቀና እንዲሉ ራሳቸውን ችለው እንዲቆሙ የሕክምና ባለሙያዎች፣ የሃይማኖት አባቶች፣ መንግስት ምን እየሰሩ ይሆን? በተለያየ ምክንያት ከጊዜ በኋላ የአካል ጉዳት የገጠማችሁ የመጣውን ተቀብላችሁ ተጠነክሩ ዘንድ ፈጣሪ ብርታቱን እንዲሰጣችሁ ምኞቴ ነው። ይህ ምኞቴም እንዳለ ሆኖ ግን የዚችን ህንዳዊት ወጣት ታሪክ ለዛሬ በጥቂቱ ላካፍላችሁ ወድጃለሁ። ቬላሪ ሙዲ ትባላለች። ወላጆቿ ህንዳውያን የሆኑ እንጂ እድገቷ በአሜሪካን ምድር ነው። እስከ 15 ዓመቷ ትምህርቷን እየተማረች ደስተኛ ሆና ኑሯ ቀጥሏል። ልክ በ15 ዓመቷ የገጠማትን ህመም እንኳን ሳታውቀው ሐኪሞቹም ሳያውቁላት ታመመች። So my parents took me to my doctor and he gave me a normal paracetamol or a Crocin and said that it's probably just a viral fever and just to keep a look on it. ደህና ነሽ ተብላ ወደ ቤቷ ብትላክም ደህና መሆን ግን አልቻለችም። ወደ ተሻለ ሆስፒታል አባቷ ይዟት ሄደ። ሁሉም አይነት ምርመራ ቢደረግም ህመሟ ተደብቆ አልገኛለም። So we went to the emergency room and they did all of their routine tests, urine culture, blood culture, MRI, CT scan and everything was normal. አለመገኘቱም ብቻም ሳይሆን ሞት አድፍጦ እየጠበቃት እንደሆነ ያመኑት ዶክተሮች 2 ጊዜ ያህል ሞታለች ያሏት ታዳጊዋ ቪላሪ ሄደች ከተባለ በኋላ እየተመለሰች ሐኪሞቹንና ሳይንስን ማሳፈሯን ቀጠለች። I couldn't breathe and my heart was gone. I was declared dead for 7 minutes. የቪላሪ ሙዲ ሕይወት አለ ለመባል የቻለው ለመተንፈስ እንድትችል በተሰካላት ቱቦ ነበረ። ቱቦ ከተነቀለ ሞት መምጣቱ እንደማይቀርም ተሰግቷል። የሐኪሞቹ ሐሳብም ይሆ ነበረ። እናት ግን ቢያንስ ልደቷን ታክብርልኝ ብላ ለመነቻቸው። Now on the 21st of September 2006, the doctors had a meeting with my parents. They wanted to pull the plug on my ventilator. Basically, they wanted to kill me. Now, my mom, she fell on the floor on the holding the doctor's foot, and she was crying. And she told her that my 15th birthday is coming up, Virali's 15th birthday, and I want to celebrate it. 3 ጊዜ ያህል ሞታለች የተባለችው ታዳጊ ሞቱም ቀርቶ ለውጥ ማሳየት ጀመረች። የሐኪሞቹም የቤተሰቦቿም ተስፋ እያደገ መጣ። ያሳየቻቸው የጤና መሻሻሎች መኖር እንደምትችል አረጋገጡ። ኑሮዋ ግን 15 ዓመት ሙሉ በኖረችበት መልኩ እንደማይቀጥልም
አረጋገጡ። ከወገቧ በታች መንቀሳቀስ ስለማትችል በተሽከርካሪ ወንበር መታገዝ የግድ ሆነ። ጓደኞቿ ሸሿት፣ መኖሯንም ጠላቸው። I lost my friends, and for a girl that's only 15 years old, having no social life is really difficult. ሳትዘጋጅ የመጣው የአካል ጉዳት ስሜቷን የጎዳው ታዳጊ ትበረታበት ዘንድ ምክንያት ትጠነክር ዘንድ የሚያጠነክር አስፈልጓት ነበርም። እናቷ ተገኘች። ቃል ሲያበረታ ወደ ስኬት ሲወስድ በርሷ አየው። ያንቺ ሕይወት እንዲቀጥል የሌሎች ማረጋገጫ አያስፈልግሽም። ራስሽን ውደጂ፣ ራስሽን ተቀበይ። ራስን አለመቀበል ራስን አለመውደድ ነው አለችኝ አለች። በምላሹም ራሴን መውደድ ጀመርኩ አለች ቪላሪ። And the day that I start loving myself, I won't need anybody. I'll be happy in my own company. የወላጆቿ እንክብካቤ እንዳለ ሆኖ የውጭ ዓለም ያልተመቸ መሆን ከጊዜ በኋላ የመጣባትን የአካል ጉዳት ለመቀበል መፈተኑ አልቀርም። በፊት እንደ ልቧ በመሄድ ትመገብባቸው የነበሩ ምግብ ቤቶች የዊልቸር መወጣጫ አልነበራቸውምና የምኞቷን እንዳታሳካ እንቅፋት መሆናቸው አልቀረም። እንቅፋቱን እንደ እንቅፋት ተቀብላ በቃ ምንም ማድረግ አይቻልም ብላ በዝምታ እንድትቀመጥ አላደረጓትም። አባቷን አማከረች። ያሰብሽውን ፈጽሚ፣ ከጎንሽ ነኝ አላት። Go for it, why not? And if someone has to say anything about it, we'll be the ones to shut them up. So you do what you have to do. So I started the petition called #MyTrain2. ለአካል ጉዳተኞች ምቹ የሆኑ መወጣጫዎች፣ ራሞች በህንድ ትኩረት ተሰጥቷቸው እንዲሰሩ መንግስትን መሞገት ጀመረች። መሞገቷም ወደ አላሰበችው የህይወት መንገድ መራት። የአካል ጉዳተኞች መብት ተሟጋች ሆነች ቪላሪ። Rights activist and a motivational speaker. የታዳጊዋ ቪላሪ ሙዲ እንደ ልባችን እንድንንቀሳቀስ ብላ የመሞገቷ ነገርም ፍሬውን አሳየ። መንግስትም ጥያቄዋን ተቀብሎ መልስ ሰጠም። I have made 6 stations totally wheelchair accessible in the south. Thank you. በ15 ዓመቷ ባላሰበችው ቀን በማታውቀው ህመም አካል ጉዳተኛ የሆነችው ቪላሪ ስራዋ ስኬት በስኬት ላይ እየደራረበ ለብዙ ሽልማቶች አብቅቷታል። Now, after that, I was awarded the Women's Achiever Award by Delhi Commission of Women, the Rising Star of India Award by We Are the City. I was also named as one of the most influential and inspirational women by BBC 100 Women 2017. I was also featured in a 2-page spread in Femina magazine, and I'm also winning the Bharat Prerna Award of 2018. Thank you. ደግሞም ከጊዜ በኋላ የአካል ጉዳት ለገጠማቸው ሁሉ መልእክት አለኝ አለች። እባካችሁ ተስፋ አትቁረጡ። ሕይወት በራሱ እኮ ትግል ነው፣ ግን ደግሞ ውብም ነው። ለምታምኑበትና ለምትፈልጉት ነገር ሁሉ እስከ መጨረሻው ታገሉ። እጅ እንዳትሰጡ። ጠንክራችሁ ፈገግታችሁን ጠብቃችሁ ኑሩ ትላለች ቪላሪ። Life is a struggle. Believe me, that is the definition of life, a struggle. Life is also love, and I just want to say, don't give up. You have the strength within you to fight for what you believe in and to fight for what you want. ከጊዜ በኋላ የመጣባትን የአካል ጉዳት ተቀብላ ስኬታማ የሆነችው ህንዳዊቷ ታዳጊ የህይወት ልምዷን በማካፈል ብዙዎችም ቀና እንዲሉ ምክንያት ሆናለች። እኛም ዛሬ ላይ በተለያዩ ሁኔታዎች በተፈጥሮ በህመምና አሁን ደግሞ በግጭቶች የበርካቶች ለአካል ጉዳት መጋለጥ ቢታየን ቢታስብበት ለማለት ለዛሬ አነሳ ነው። ኧረ በሕግ ኧረ በሕግ ስለ ሕግ ነክ ጉዳዮች የምንጨዋወትበት ፕሮግራም ነው። ኧረ በሕግ በየጊዜው የሚወጡ ሕግጋት ጋር የምንተዋወቅበትም ገበታ ይሆናል። ሕግን አለማወቅ ከተጠያቂነት አያድንም። ኧረ በሕግ